የአዛውንቶች የአሮጊቶች ቤት መስራት በጀት ውስጥ የለበትም። ነገር ግን 1000 ቤት ብንሰራ ስንትና ስንት እናት ዘነበ አልዘነበ ብላ ከመሰቃየት እንደሚታደግ በዛ ውስጥ የሚያልፍ ሰው ብቻ ነው የሚያውቀው። የእናቶችን ከንጹህ ልብ የሚቀዳ ጸሎትና እንባ ፈጣሪ ያያል። ለነሱ የምናደርገው ማንኛውም ድጋፍ መልሶ ሀገር ይደግፋል። አሁን ዘንድሮ ሪፐብሊካንና እኛ ከ10 እስከ 15 የሚጠጉ ቤቶች በዚህ ክረምት ተበሳፈሱነን ዛሬ እንዳያችሁት 7 አፍርሰናል። 2 ወር አልሞላም ያው ስራው ከተጀመረ። በዚህ 2 ወር ውስጥ በትክክል የደሃን ህይወት ለመንካት የሚያስችሉ ዝቅ ያሉ ስራዎች ታይተዋል። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። በኳስ ሜዳው በሌላውም ዘርፍ ሁሉ ይህንን ካደረገ ሰው ይቀየራል። ከኛ ከትልቆቹ የሚጠበቀው ሆኖ መገኘት ነው፣ አድርጎ ማሳየት ነው፣ አርያ መሆን ነው። አዲስ አበባ ብቻ ሳይሆን በሁሉም ክልል መስራት ልማድ አድርገው ዛሬ 8ኛ ፋብሪካ ሲመረቅ ነው። በሚቀጥሉት 1 እና 2 ወራት የቀሩት 4 ፋብሪካዎች ይመረቃሉ። እንደዚህ ጀምሮ የማስጨረስ ልምምድ ሀገራችን ውስጥ እንዲስፋፋ ቀዳማዊት እመቤት ላደረጉት ትጋትና ጥረት ከልብ አመሰግናለሁ። ነገር ግን የምንሰራው ስራ ልክ ዛሬ እንዳደረግነው ጃጠር ሰዎችን መግዛት የማይችሉ ገንዘብ የሌላቸውን አቅመ ደካሞች እድሜያቸው ጠና ያሉ እናቶችን የማያስብ ከሆነ ዋጋ የለም። ሰው ተኮር መሆን አለበት። ይሄ ይቀጥላል። የሚቆም ነገር የለም። እንሰራለን፣ ኢትዮጵያን እንቀይራለን፣ ኢትዮጵያን እናበለጽጋለን። ህዝቦቿ አንዳንዶቹ ዛሬ፣ አንዳንዶች ነገ፣ አንዳንዶች ከነገ ወዲያ ይረዱ ይሆናል። እኛ እናቋርጥም ስራችን።